ይህ ታሪክ በዮሐንስ ወንጌል ምዕራፍ 9 ላይ የሚገኘው ኢየሱስ ክርስቶስ አይነ ስውር ሆኖ የተወለደውን ሰው የፈወሰበት ታሪክ ነው። ቪዲዮን ላይክ አድርጋችሁ በመጀመር እስከ መጨረሻው አብራችሁን ቆዩ። ኢየሱስ ከደቀ መዛሙርቱ ጋር ሲያልፍ አይነ ስውር ሆኖ የተወለደውን ሰው አዩት። ደቀ መዛሙርቱም እንዲህ ብለው ኢየሱስን ጠየቁት፣ መምህር ሆይ ይህ ሰው ወይስ ወላጆቹ ኃጢአት ሰርተው ነው አይነ ስውር ሆኖ የተወለደው ሲሉ ጠየቁት። ኢየሱስም መልሶ ይህ ሰው ኃጢአት አልሰራም፣ ወላጆቹም አይደሉም፣ ነገር ግን የእግዚአብሔር ሥራ በእርሱ እንዲገለጥ ነው አላቸው። ኢየሱስም በምድር ላይ ያለውን ሥራውን በፍጥነት መስራት እንዳለበት ገልጾ እኔ በዓለም ሳለሁ የዓለም ብርሃን ነኝ አለ። ቀጥሎም መሬት ላይ ምራቁን እንትፍ አለ። በምራቁም ጭቃ አድርጎ የአይነ ስውሩን አይኖች ቀባና ሂድና በሰሊሆም መጠመቂያ ታጠብ አለው። Go, wash in the pool of Siloam. ሰውየውም ሄዶ ታጠበ፣ እይታውም ተመለሰ። ከዚህ በፊት ሲለምን ያዩት የነበሩ ጎረቤቶቹና የሚያውቁት ሰዎች ይህ ተቀምጦ ይለምን የነበረ ሰው አይደለምን ብለው ግራ ተጋቡ። አንዳንዶች እርሱ ነው ሲሉ፣ ሌሎች ደግሞ ይመስለዋል እንጂ እሱ አይደለም ይሉ ነበር። የተፈወሰው ሰውም እኔ ነኝ አላቸው። ታዲያ እንዴት አይኑ እንደተከፈተ በጠየቁት ጊዜ ኢየሱስም የሚሉት ሰው ጭቃ አድርጎ አይኖቼን ቀባና ሂድና በሰሊሆም መታጠቢያ ታጠብ አለኝ። እኔም ሄጄ ታጠብኩና ማየት ጀመርኩ ሲል መለሰ። ኢየሱስም የት እንዳለ አላውቅም አላቸው። ከዚያም ሕዝቡ የተፈወሰውን ሰው ወደ ፈሪሳውያን ወሰዱት። ኢየሱስ ጭቃ አድርጎ አይኖቹን የከፈተለት በሰንበት ቀን ነበር። ስለዚህ ፈሪሳውያን ይህ ሰው ሰንበትን ስለማይጠብቅ ከእግዚአብሔር አይደለም የሚል ክርክር ጀመሩ። ሌሎች ግን ኃጢአተኛ ሰው እንዲህ ያለ ታምራት እንዴት ሊያደርግ ይችላል ብለው ጠየቁ። ፈሪሳውያን የተፈወሰውን ሰው ስለ አይኖች ከከፈተው ሰው ምን ትላለህ ብለው ጠየቁት። እርሱም ነቢይ ነው ሲል መለሰ። ፈሪሳውያን ሰውየው አይነ ስውር ሆኖ እንደተወለደ ማመን ስላልፈለጉ ወላጆቹን ጠርተው Go bring his parents.
አይነ ስውር ሆኖ ተወለደ የምትሉት ይህ ልጃቸው ነውን? ታዲያ አሁን እንዴት ያያል? ብለው ጠየቁ። We know that this is our son and that he was born blind. But by what means he ወላጆቹም ይህ ልጃችን እንደሆነና አይነ ስውር ሆኖ እንደተወለደ እናውቃለን። ነገር ግን አሁን እንዴት ማየቱን ወይም አይኖቹን ማን እንደከፈተ አናውቅም ብለው መለሱ። ወላጆቹ ይህን ያሉት ኢየሱስ ክርስቶስ ነው ብለው የሚናገሩ ሁሉ ከምኩራብ እንዲገለል ፈሪሳውያን ስለተስማሙ ፈሪሳውያንን ፈርተው ነበር። እርሱ ደርሷል፣ እርሱን ጠይቁ፣ ስለ ራሱ ይናገራል አሉ። ፈሪሳውያን ሰውየውን ለሁለተኛ ጊዜ ጠርተው ክብርን ለእግዚአብሔር ስጥ፣ እኛ ይህ ሰው ኃጢአተኛ እንደሆነ እናውቃለን አሉት። የተፈወሰው ሰውም ኃጢአተኛ ስለመሆኑ አላውቅም፣ የማውቀው አንድ ነገር ቢኖር አይነ ስውር ነበርኩ፣ አሁን ግን አያለሁ ሲል መለሰ። ሰውየውም ፈሪሳውያንን ጠየቀ፣ ከወዴት እንደሆነ ሳታውቁ አይኖቼን ከፈተ። ይህ እንዴት ያለ ድንቅ ነገር ነው! ከዓለም መጀመሪያ ጀምሮ አይነ ስውር ሆኖ የተወለደ ሰው አይን ተከፈተ የሚል አልሰማንም። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ አይችልም ነበር በማለት ተናገረ። ፈሪሳውያንም ተቆጥተው አንተ ሁለንተና በኃጢአት የተወለድክ ስትሆን ልታስተምረን ትወዳለህን? ብለው አባረሩት። ኢየሱስም አውጥተውት እንደሆነ ሰምቶ አገኘውና በእግዚአብሔር ልጅ ታምናለህን? ብሎ ጠየቀው። እርሱም ጌታ ሆይ እርሱ ማን ነው እንዳምንበት አለው። ኢየሱስም አይተኸዋል፣ ካንተ ጋርም የሚነጋገር እርሱ ነው አለው። ሰውየውም ጌታ ሆይ አምናለሁ አለና ሰገደለት። ኢየሱስም የማያዩ ያዩ ዘንድ የሚያዩም አይነ ስውር ይሆኑ ዘንድ ለፍርድ ወደዚች ዓለም መጣሁ አለ። በቅርብ የነበሩ ፈሪሳውያን እኛም ደግሞ አይነ ስውሮች ነን ብለው ጠየቁት። ኢየሱስም አይነ ስውሮች ብትሆኑ ኃጢአት አይኖርባችሁም ነበር። አሁን ግን እናያለን ስለምትሉ ኃጢአታችሁ በእናንተ ላይ ይኖራል አላቸው። ይህ ታሪክ የሚያሳየው የኢየሱስ ክርስቶስ የመፈወስ ኃይል፣ በእርሱ የማመን አስፈላጊነትና ከሃይማኖት መሪዎች ዕውርነት ማለትም እውነትን ለመቀበል ፈቃደኛ አለመሆናቸውን ነው። ከመጽሐፍ ቅዱስ ውስጥ ያሉ ክፍሎች የኢየሱስ ታሪኮችን ወይም ትምህርቶችን ማወቅ ትፈልጋላችሁ? እንግዲህ ቪዲዮአችንን ላይክ አድርጉ፣ ቻናላችንን ሰብስክራይብ እያደረጋችሁ በየጊዜው የምንለቀውን ቪዲዮ እንዲደርሳችሁ የደውል ምልክቷን መጫን እንዳትረሱ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ከዚህ በፊት የለቀቅናቸው ብዙ በጣም አስተማሪ ትምህርቶች አሉና እየገባችሁ ተማሩባቸው። ወስብሐት ለእግዚአብሔር። ይቆየን። ደሊላ ሚዲያ፣ የእውነት መንገድ ማያ።